ቆንጆቹ ደራሲ ሰርቅ ዳንኤል። ቆንጆቹ ሁለት ቦታዎች ለመሄድ አቅዷል። ስድስተኛ ፖሊስ ጣቢያና በመረጃው መስሪያ ቤት ውስጥ በጸረ ስለላ ክፍል ባልደረባ የሆነው ጓደኛው አብርሃም ጋር ትላንት ደውሎ ሲያነጋግረው አብርሃም ያቅማማ ነበር ቀጠሮውን የተቀበለው። ግን እንጃ ብዙ ሐሳብ ልሰጥ የምችል አይመስለኝም ብሎት ነበር። አብርሃም ስለ ላይቤሪያዊው አታሽ አንስቶ ናትናኤል ጫፉን ሲነካካለት ቆይ አብርሃም ለማንኛውም እንገናኝና የምታውቀው ነገር ካለ ታካፍለኛለህ። ያም ካልሆነ ችግር የለም። በነገራችን ላይ ለምን ምሳል ጋብዝም? ግን አንተ ለምንድነው በነገሩ የተሳብከው? አንድ የውጭ ዜጋ ጠፋና የውጭ ጉዳይ ምን አገባው? እንዴት? ምን ማለት ነው? ያገባዋል እንጂ ሰውየው እኮ የውጭ ዜጋ ነው፣ በዛም ላይ ዲፕሎማት። ገባይ ነገሩማ በቀጥታ ነው የሚነካችሁ። ቢሆንም ሁኔታውን ፖሊስ እየተከታተለው ሳይሆን አይቀርም። የኛ መስሪያ ቤትም ቢሆን መቼም እጁን አጣጥፎ አይቀመጥም። ጉዳይ የሚመለከታቸው ሁሉ አይዘናጉም ለማለት ነው። ስለዚህ ችግሩን ለምን ለባለቤቶቹ አተውም ናትናኤል? ለማለት የፈለኩት አንተ የውጭ ጉዳይ ባልደረባ እንጂ ወንጀል መርማሪ መኮንን አይደለም ነው። ተግባባን? አብርሃም እኔ በሰውየው ላይ የተለየ አትኩሮት ኖሮኝ አይደለም። ጉዳዩ በተዘዋዋሪ ከምሰራው ስራ ጋር ዝምድና አለው ብዬ በማሰብ ብቻ ነው። እንዴት አድርጌ ላስረዳ? አየህ ብንገናኝ እኮ ጥሩ አለ አብርሃም ተስፋ በመቁረጥ። ለማንኛውም ተገናኝተን እንነጋገራለን። በስንት ሰዓት የት? ጠየቀ ናትናኤል። እሁድ አይደል ነገ? ሙሉ ቀን ነፃ ነኝ። ደህና በ6:30 ላይ ኢትዮጵያ ሆቴል። ድንገት አብርሃም ቀዝቀዝ አለ። ናትናኤል አንዳችን ቤት ብንገናኝ የተሻለ ይመስለኛል። ባይሆን ከዚያ በኋላ የት እንደምንሄድ እንወስናለን። ግሩም። መጀመሪያ ለዚያ ጉዳይ 6ኛ ፖሊስ ጣቢያ ሄጄ ሊሰጡኝ የሚችሉትን ሐሳብ እሰማለሁ ብያለሁ። ከዚያ በኋላ እንደጨረስኩ 4 ወይም 5 ሰዓት ላይ አንተ ቤት መጥቼ አብረን እንወጣለን። ጥሩ እጠብቃለሁ። የአብርሃም አነጋገር የመስማማት ሳይሆን የመሸነፍ ስሜትን የተላበሰ ነበር። ናትናኤል ከአብርሃም ጋር ከመገናኘቱ በፊት 6ኛ ፖሊስ ጣቢያ ሄዶ ሊሰጡት ፈቃደኛ የሚሆኑትን ማንኛውንም መረጃ ለመሰብሰብ ወስኗል። የገባ ያገለግላል። ወደ 6ኛ ፖሊስ ጣቢያ ወደሚያስገባው ጠባብ አስፋልት መንገድ እጥፍ ሲል ከኋላው በተመሳሳይ ፍጥነት ተከተለው የነበረችው ጥቁር 504 ፔዦም ታጠፈች። ከውስጥ 2 ሰዎች ተቀምጠዋል። መሪውን የያዘው ሰው ኢትዮጵያዊ ያለመሆኑ መልኩን በማየት በቀላሉ ለማወቅ ይቻላል። ከሳራ በታች ከሚገኙት ጥቁር አፍሪካ ሀገሮች ከአንደኛው የመጣ መሆኑ ግልጽ ነው። መልኩ በጣም ጠቆር ያለ፣ አፍንጫው ደፍጣጣና ወፋፍራም ከናፍር አሉት። የደረበውን ጸጉራም ካፖርት አንገትዬ ወደ ላይ ቀልብሶታል። አይኖቹ ክፉኛ ደፍርሰዋል። ሌሊቱን በቂ እንቅልፍ ያገኘ አይመስልም። ሆኖም ቅልጥፍናና እርጋታ በተሞላው እንቅስቃሴ ከፊት ለፊቱ የምትሄደውን ብርማ 131 ፊያት ይከታተላታል። መሪ የያዘበት እጁ ከመሪው ጋር ወደ ግራ ሲንቀሳቀስ ጥቁር አረንጓዴ ንቅሳት ከእጅ አንጓው በላይ ብቅ አለ። የቀንዳም በሬ ምስል። መኪናዋ ወደ 6ኛ ፖሊስ ጣቢያ ታጠፈች። አጠገቡ የተቀመጠው ሰው ኢትዮጵያዊ ገጽታ ያለው ነው። ጠየም ያለና ረዘም ብሎ ቀጠን መጠጥ ያለ ሰውነት ያለው፣ ግራ ጉንጩ ከላይ ከአይኑ ስር ጀምሮ እስከታች ከንፈሩ ጫፍ የሚደርስ አስፈሪ ጠባሳ ተጋድሞበታል። ትናንሽ አይኖቹ ባሉበት ጉድጓድ ውስጥ ነው ትክ ብለው ሲመለከቱ፣ ከወዲያ ወዲህ ውር ሲሉ ፊቱን የጨካኝ ገጽታ ያላብሱታል። እዚሁ ልቁም ወይስ ልለፈው ኮሎኔል? አለ መሪ የያዘው ሰው በፈረንሳይኛ። አልፈውኩም አለ ከጎኑ የተቀመጠው ሰው በፈረንሳይኛ ቋንቋ። ይከታተሏት የነበረችው 131 ፊያት ፊት ለፊት ካለው የፖሊስ ጣቢያ ደጃፍ ስትቆም ሲያይ ፊቱ ላይ የተጋደመውን ጠባሳ ፈተግ አድርጎ መኪናዋ እንደቆመች ከጎን ተቀምጦ የነበረው ሰው በሩን ከፍቶ ወረደ። መሪውን የያዘው ሰው ከተቀመጠበት ወንበር ስር የተገጠመውን መገናኛ ሬዲዮ ተጫነው። ለጆሌ
ቆንጆዎቹ በፈረንሳይኛ መልእክት ያስተላልፍ ጀመር። የስድስተኛ ፖሊስ ጣቢያ ህንጻ ጥንታዊ መልክ ያለው ነው። ሰዓቱ ቢረፍድም የጧቱ ቅዝቃዜ ቦታውን ጭልጭል ለምትለው ለጋ ፀሐይ ላለመልቀቅ የቆረጠ ይመስላል። ናትናኤል ወደ ግቢው የሚያስገባውን መዝጊያ አልፎ ወደ ውስጥ ዘለቀ። ወንድም አለችው አንድ ወጣት ሴት ዳሌዋን እየነቀነቀች እየተጠጋችው። ናትናኤል ዞር ብሎ ተመለከታት። ጥፋት አጥፍታ ጣቢያ ያደረች መሆን አለባት ብሎ አሰበ። ሴሽዛል ይቅርታ ሃርድ ሲሰጡኝ ያደሩት አለችው አንገቷን ወደ ጣቢያው መታ አድርጋ። ጸጉሯ ግማሽ ጥቁር ሌላው ቀይ የቀረው ብርማ ተቀብቷል። ከዓይኗ በላይ በተላጨችው ቅንድቧ ምትክ በቀጭኑ የተሰመረው እርሳስ ክፉኛ ደብዝዞ ያለ ቅንድብ የተፈጠረች አስመስሏታል። ከገላዋ የሚነሳው ጠረን የምን እንደሆነ ለመረዳት ናትናኤል ተቸገረ። አለቅጥ ተጠግታው ስለቆመች በተቻለው ብዙ አየር ላለመሳብ ጣረ። ይቅርታ በጧት ነጀስኩ አይደል ሴሽዛል። እጇን ወደፊት ዘርግታ ፈገግ ስትል የሚታዩት ጥርሶቿ ነጫጭ ናቸው። ምን አለ የምትለው አልገባ ሲለው። ማለቴ ሲጋራ አለ። ጡቶቿን ወደፊት ገፋ ዳሌዋን ነቅነቅ አደረገችለት። ይበልጥ ጠጋ ብላው ናትናኤል ከደረቅ ኪሱ ውስጥ ሲጋራ ሲያወጣ ተሽቀዳድማ ከእጁ ላይ ቀማችውና የፓኮውን ጎን መታ መታ አድርጋ አንድ ሲጋራ አውጥታ አፏ ላይ ከሰካች በኋላ አንድ ሀባ ልጨምር አለችው በቀኝ አይኗ ጠቀስ አድርጋው። ውሰጂ አላት ናትናኤል ትግስቱ የተለጠጠበት። አንድ ጭማሪ ሲጋራ አውጥታ ስታበቃ ሳትጋበዝ ቀልጠፍ ባለ ሁኔታ ኮቱን መለስ አደረገችና የሲጋራውን ፓኮ ከውስጥ በኩል ኪሱ ውስጥ ሻጠችለት። ብድር መላሽ አድርገኝ አለችው ፈገግ ብላ። ድንገት ህይወት አጥተው ስልምልም ባሉ ቅንድብ የለሽ አይኖቿ እያባበለችው። ችግር የለም አለ ናትናኤል አልፏት ለመሄድ እየሞከረ። ካዛንቺስ ሞቢሉ ጋር ስርጉት ቤት ብለህ ብቅ በል ቆንጆ ሌሊት እናሳልፋለን አትጥፋ አለችው። በቆመችበት ትቷሴድ ጀርባውን ቸብ አድርጋ ዘልዛላ ሸርሙጣ አለ ናትናኤል በልቡ። ቢሆንም ዞር ብሎ አልተመለከታትም። ራመድ እያለ ወደ ጣቢያው ህንጻ መራ። እንደምን አደርክ አለ ናትናኤል ፊቱን በፈገግታ ሱቦ ከጠረጴዛው ኋላ ተቀምጦ በቀኝ እጁ የስልክ እጀታ በግራው ደግሞ የመስክ መገናኛ ሬዲዮ ይዞ ስራ የበዛበት ለመምሰል የሚጥረውን ወጣት የፖሊስ መኮንኑ በተሻለው መጠን ፊቱን አኮሳትሮ በቀኝ ያዘውን የስልክ እጀታ ወደ ጎን ዞር አድርጎ ምንድን ነበር አለ እንደማመናጨቅ እየቃጣው። ይቅርታ አድርግልኝ አቋረጥኩህ እባክህ የጣቢያውን ኃላፊ ለማነጋገር ፈልጌ ነበር። በተቻለው ትህትና ተላብሶ ለመቅረብ ሞከረ ናትናኤል። መኮንኑ በተሰላቸው ሁኔታ ባገጩ በስተቀኝ በኩል ወዳለ በር አመለከተው። ናትናኤል በምስጋና ራሱን አነቃንቆ በስተቀኝ ያለውን በር ሁለቴ ካንኳኳ በኋላ መዝጊያውን ከፍቶ ገባ። ናትናኤል በሩን ከፍቶ ወደ ውስጥ እንደገባ ከውጭ ከበሩ ቆም ብሎ ሁኔታውን ይከታተል የነበረ አንድ ሰው ወደ ወጣቱ መኮንን ጠጋለ። ምንድን ነበር? ወጣቱ መኮንን ያንን ቅጭም ያለ ፊቱን ቀና አድርጎ እንግዳውን ገረመመው። እንግዲየው እጁን ወደ ደረት ኪሱ ሰደደና አነስተኛ የመታወቂያ ወረቀት አውጥቶ ለአንድ አፍታ ብልጭ አደረገለትና መልሶ ከኪሱ ከተተው። አቤት ጌታዬ አለ ወጣቱ መኮንን በቀኝና በግራው የያዘውን የስልክ እጀታና መገናኛ ሬዲዮኑን በጥርፊያ ጠረጴዛው ላይ አስቀምጦ ከወንበሩ እየተነሳ ቁጭ በል። እንግዳው የተለየ እርጋታ ይታይበታል። ፊቱ ላይ ከተጋደመው ጠባሳ ጋር ሲታይ ከእንጨት ተፈልፍሎ የወጣ እንጂ ከደምና ከስጋ የተፈጠረ አይመስልም። ምንድነው የጠየቀህ? ማን ጌታዬ? ወጣቱ መኮንን በተቀመጠበት እጆቹን በተጠንቀቅ ከጎንና ከጎን ለጥፎ ከፊቱ ያጎነበሰውን እንግዳ ሽቅብ እየተመለከተ ጠየቀ። እንግዳው ጭንቅላቱን በስተቀኝ ወዳለው በር መታ አድርጎ አመለከተው። አሁን የገባውን ሰውዬ ነው ጌታዬ? ቀስ ብለህ ተናገር። እንግዳው
ጥርሱን ገጥሞ ነው የሚናገረው። የጣቢያውን አዛዥ ነው የፈለገው ጌታዬ። መኮንኑ እንደ ተቆጡት ሕፃን ጉንጮቹ ተንጠለጠሉ። እንግዲየው ምንም መልስ ሳይሰጠው ፊቱን ወደ ግራ መልሶ ግድግዳው ላይ የተለጠፈውን የአዲስ አበባ ከተማ ካርታ ያጠና ጀመር። ናትናኤል ወደ አዛዡ ቢሮ እንደገባ በሩን ዘግቶ ቆመ። ከጠረጴዛው ኋላ የተቀመጠው ሲቪል የለበሰ ሰው ግን ካቀረቀረበት ቀና አላለም። ጉሮሮውን አጸዳ ናትናኤል። ሰውየው ለአንድ አፍታ ቀና ብሎ ካየው በኋላ በግራ እጁ አንድ ወንበር አመለከተውና እንደገና አቀረቀረ። ናትናኤል በጸጥታ ወደፊት ተራመደና አዛዡ ባመለከተው የእንጨት ወንበር ላይ ተቀምጦ በትዕግስት መጠባበቅ ያዘ። የአዛዡ ቢሮ ይቀዘቅዛል። በጠባቧ መስኮት የሚገባው አነስተኛ ብርሃንና ሙቀት ለትንሿ ክፍል ሕይወት ለመስጠት የሚበቃ አይመስልም። የጣቢያው አዛዥ የጠረጴዛ መሳቢያውን ስቦ ከውስጥ ዕቃ እንደሚፈልግ አይነት ሲጎረጉር ቆየና ምን ልርዳህ አለ። ድንገት ቀና ብሎ ይዞት የነበረውን ብዕር ጠረጴዛው ላይ ጣል እያደረገ። ናትናኤል እንዴት መጀመር እንዳለበት ግራ ተጋባ። የደረት ኪሱ ውስጥ ገባና የገንዘብ ቦርሳውን አወጣ። ከውስጥ የመስሪያ ቤቱን መታወቂያ ወረቀት አውጥቶ ለሰውየው ዘረጋለት። ሰውየው በቸልታ መታወቂያ ወረቀቱን ተቀብሎ ከተመለከተ በኋላ መልሶ ከጠረጴዛው ላይ ወርወር አደረገለት። ናትናኤል ቀልጠፍ ብሎ ጀመረ። ውጭ ጉዳይ ሚኒስቴር ባለፈው ሰሞን አንድ የውጭ ዜጋ ለጊዜው ተሰውሮ ነበር። በጊዜው መኪናውን በቆመችበት ያገኟት የዚህ ጣቢያ አባላት ነበሩ እና የምትችሉ ከሆነ አንዳንድ ሀሳብ እንድትሰጡኝ ነበር። በጉዳዩ ላይ በወቅቱ ተገቢውን ዘገባ ያቀረብን መሰለኝ አለ የጣቢያው አዛዥ ቀዝቀዝ ብሎ። ይሆናል ግን ላስቸግርህና እንደው ስለ ሰውየው ማንኛውንም አይነት ሀሳብ ባገኝ። መኪናው የተገኘችው መጠጥ ቤቶች በብዛት በሚገኙበት አካባቢ ነበር። ማለቴ ከዚህ ቀደም ሰውየው ወደዚህ ቦታ ይመጣ እንደሆነ። ወንጀል አልተፈጸመም። የጣቢያው ኃላፊ ድንገት አቋረጠው። መኪናዋ በእኛ ክልል መገኘቷ ግልጽ ነው። ያንን ደግሞ ወዲያውኑ ለተገቢው አካል አስተላልፈናል። ከዚህ ውጭ ምንም የምናውቀው ነገር የለም። ምን መሰለህ? ናትናኤል ተስፋ ሳይቆርጥ ሁኔታውን ለማስረዳት ሞከረ። ይቅርታ ወንድም፣ ድጋሚ አቋረጠው የጣቢያው ኃላፊ ከመቀመጫው እየተነሳ። ምንም ልሰጥ የምችለው ሀሳብ የለም። ናትናኤል ተስፋ ቆረጠ። ሰውየው ሊረዳው ፈቃደኛ አይደለም። ከዚህ በኋላ አጥብቆ መጨቅጨቅ ምንም የሚጨምረው ነገር አይኖርም። አመሰግናለሁ። ይቅርታ የሥራ ሰዓትን ስለተሻማሁ። ንዴቱን ውጦ የአዛዡን ደረቅ እጅ ጨብጦ ከቢሮው ወጣ። ናትናኤል ከአዛዡ ቢሮ እንደወጣ ከውጨኛው ክፍል ግድግዳ ላይ የተለጠፈውን የአዲስ አበባ ካርታ ያጠና የነበረው ሰው ቀልጠፍ ባለ ሁኔታ የአዛዡን ቢሮ ከፍቶ ገባ። ለአንድ አፍታ ከአዛዡ ጋር ተያዩ። የጣቢያው አዛዥ ከተቀመጠበት ተነስቶ ቆመ። ቆንጆዎቹ አለ ፊቱ ላይ ጠባሳ ያለው ሰው እንደ ቆርቆሮ በሚንኳኳ ድምፁ። አዛዡ ከተሳበው የጠረጴዛ ኪስ ውስጥ የተቀመጠውን ክር የጎረሰውን አነስተኛ የድምፅ መቅጃ መሳሪያ አንስቶ አቀበለው። እንግዳው ሰው በጭንቅላቱ ሰላምታ ሰጥቶ ፈጠን ብሎ ወጣ። ናትናኤል ከአዛዡ ቢሮ ሲወጣ ተበሳጭቶ ነበር። የጣቢያው አዛዥ በበጎ አመለካከት ተቀብሎ ሊረዳው አልተቻለውም። ሁኔታውን በረጋ መንፈስ አስረድቶት ሊረዳው አለመቻሉን ሊነግረው ሲችል እንደ ጠላት በጥርጣሬና በጥላቻ ለምን እንደተመለከተው ሊገባው አልቻለም። ደደብ አለ ንድድ ብሎት። ከህንፃው እንደወጣ ዝናብ ብን ብን እያለ መውረድ ስለጀመረ ቀልጠፍ ብሎ ወደ መኪናው አመራ። መኪናው ጋር ደርሶ በሩን ሊከፍት ሲል ከኋላው ሲጠራ ተሰማው። ፊቱን ሲያዞር አያት። ወደ ጣቢያው ሲገባ ሲጋራ የጠየቀችው ሴት እየተውረገረገች ስትመጣ ተመለከተ። ወደ ፒያሳ ነው የምትሄደው? ወደዛ ከሆነ የምትሄደው? አይደለም፣ ወደዛ አይደለም፣ ይቅርታ። ናትናኤል ቀልጠፍ ብሎ የመኪናውን በር ከፍቶ ገባና በሩን ሊዘጋ ሲል ተሽቀዳድማ ግራ ትከሻውን ያዝ አድርጋ ተጠጋችው። ላስቸግርና የኔ ጌታ ሌላ ሲጋራ ትሰጠኝ
እነዛኑ ቅንድብ የለሽ አይኖቿን አስለመለመችለት። የዝናቡ ማካፋት የተሰማት አትመስልም። በጣም ተናደደ። በተለይ ያንን ቁናስ ገላዋን ደፍራ ወደ አፍንጫው ማስጠጋቷ ክፉኛ በሳጨው። ፈጠን ብሎ ከደረት ኪሱ ውስጥ ያለውን የሲጋራ ፓኩ አውጥቶ ወረወረላትና ያናገረችው ሳለች የመኪናውን በር ዘግቶባት ሞተሩን አስነስቶ ወደ መንገድ ገባ። ልጅቷ በቆመችበት ፈገግ ብላ እጇን አወዛወዘችለት። ከፓኮ ውስጥ አንድ ሲጋራ አውጥታ ለኮሰች። አንድ ሰማያዊ BMW ከጀርባዋ መታ አጠገቧ ስትቆም የመኪናውን በር ከፍታ ገባች። ብራቮ አላት መሪውን የያዘው ሰው ፈገግ ብሎ እየተመለከታት። የቀኑን ኃላፊነታችንን ተወጥተናል፣ የቀረው የቦብ ኃላፊነት ነው አለ በዕብራይስጥ ቋንቋ። ነጭ ቢሆንም በፀሐይ ሐሩር የተቃጠለና የተጠበሰ የሚመስለው ፊቱ ብዙ ጣውረድ ያለፈ ጠምዛዛ መሆኑን ያሳያል። ዛሬ እንዳስፈላጊነቱ ስለሚቀያየር ይህ ነው ተብሎ የሚነገር ቋሚ ስም የለውም። ሆኖም የጦር አውሮፕላን አብራሪነቱን አቁሞ ስለላን ሙያው ሞሳድን ቤቱ ከማድረጉ በፊት አሃሮን አይተን በመባል ነበር የሚታወቀው። የተወለደውም ያደገውም ከቴልአቪቭ አቅራቢያ በምትገኝ ሆሎም በምትባል ከተማ ነው። እናቱን አያውቅም። የልጅነት ዓለሙ በአባቱ የተጣበበ ነበር። አሃሮን አይተን በእስራኤል አየር ኃይል ውስጥ ማገልገል ከጀመረ በኋላ እጅግ ዝነኛ ከሆኑት ጥቂት አብራሪዎች ጋር አብሮ ለመደመር ረጅም ጊዜ አልወሰደበትም። የመጀመሪያ ሲሳዩ ኢራቅ ነበረች። ሰኔ 7 ቀን 1981 ባግዳድ አካባቢ የሚገኝ የኢራቅን የኒውክሌር ማመንጫ እንዲደመስሱ ከተላኩት አውሮፕላኖች የአንዱ አብራሪ ሆኖ ሲመረጥ ገና የ23 ዓመት ወጣት ነበር። የኢራቅ የኒውክሌር ማመንጫ ወደመ። የአሃሮን ደረት በኒሻን አጌጠ። በአመቱ ሁለተኛ ሲሳዩ እጁ ገባች። ሊባኖስ በእንግሊዝ የነበሩት የእስራኤል አምባሳደር አሮጎቭ በመሃል ለንደን በጠራራ ፀሐይ በአሸባሪዎች ጥይት ቆሰሉ። ተከትሎም የ1982 አምስተኛ የአረብና የእስራኤል ጦርነት ተጀመረ። የእስራኤል የጦር አውሮፕላኖች የጠቅላይ ሚኒስቴር ቤጊንን ፉከራ እውን ለማድረግ በሊባኖስ አየር ላይ አጓሩበት፣ ፈነጩበት። ድል በድል የሆነው የእስራኤል ጦር ሲመለስ የአሃሮን ደረት ድጋሜ በኒሻን ተሽሞነሞነ። ገና በወጣትነቱ በሯን ከፍታ ያቀማጠለችው እድሉ በዛው ዓመት ድንገት ፊቷን አዞረችበት። ከገሊላ ወጣ ብሎ ከሚገኝ የአየር ኃይል ጦር ሰፈር ተነስቶ የልምምድ በረራ እያደረገ ሳለ የያዛት አውሮፕላን ተከሰከሰች። ረዳቱ ወዲያውኑ ሲሞት አሃሮን ሞተ ከተባለ በኋላ በሐኪሞች ብርታት ተመልሶ ሰው ሆነ። ከደረሰበት ጉዳት አገግሞ ከሐኪም ቤት የወጣው ግን ከአንድ ዓመት ከ3 ወር በኋላ ነበር። የቀድሞ ስራውን የመቀጠል እድሉን ከጥያቄ ውጭ ሆኖ አገኘው። ሞሳድ እጆቹን ዘርግቶ ተቀበለው። በስለላው ድርጅት ውስጥ ሲገባ ባጋጠመው ሁኔታ መንፈሱን የተሰበረ ቢሆንም በውትድርናው ዓለም ውስጥ የነበረውን አይነት ዝና መልሶ የተጎናጸፈው ገና ድርጅቱ ውስጥ በገባ በሁለተኛው ዓመት ነበር። በጥር 1985 በተካሄደው ኦፕሬሽን ሞሴስ በመባል የሚታወቀው እስራኤል በሱዳንና በኢትዮጵያ ድንበር አካባቢ በከሰላና በአላታርች ስደተኛ ሰፈሮች ውስጥ የነበሩ በሺ የሚቆጠሩ ፈላሻዎችን ከፖርት ሱዳን በስተሰሜን 120 ኪሎ ሜትር ርቆ ከሚገኝ የቀይ ባህር ጠረፍ በስውር ወደ እስራኤል ባጓጓዘችበት ኦፕሬሽን ውስጥ ያሳየውን ችሎታ የተመለከቱ የሞሳድ ባለስልጣናት አይናቸውን ጣሉበት። ከዚህ ኦፕሬሽን በኋላ አሃሮን በተለይ በአፍሪካ ውስጥ የመረጃ ሥራ ለመስራት የሚያበቃውን ልዩ ስልጠና እንዲወስድ ተደርጎ ስራውን በጥልቀት ቀጠለ። በሰሜን ከሚገኙ ጥቂት የአፍሪካ ሀገሮች ውጪ በተቀሩት የአረብ ሀገሮች ተዘዋውሮ ሰርቷል።
ዛሬ እድሜው በ40ዎቹ የመጀመሪያ ዓመታት ላይ የሚገኘው አሃሮን አብዛኛውን የአዋቂ ዓለሙን በአፍሪካ ውስጥ በመረጃ ሥራ በመስራት በማጥፋቱ አፍሪካን በተመለከተ በሞሳድ ውስጥ ተለዋጭ ሊገኝላቸው ከማይችሉት 2 እና 3 ኤክስፐርቶች አንዱ ለመሆን በቅቷል። ባለፈው ሚያዝያ አጋማሽ ላይ ነበር ከነበረበት ከጆሃንስበርግ በአስቸኳይ ወደ ቴል አቪቭ እንዲመለስ ትዕዛዝ የተላለፈለት። በዛኑ ቀን ከሰዓት በኋላ ወደ ቴል አቪቭ ተመልሶ በመሃል ከተማ በሚገኘው የሞሳድ ዋና ጽሕፈት ቤት ሪፖርት ሲያደርግ ወዲያውኑ የሩቅ ምስራቅና የአፍሪካ ጉዳይ ኃላፊ ወደ ሆነው የበላይ ሹም ቢሮ አጣደፉት። አይተን አለ በ60ዎቹ የዕድሜ ክልል የሚገኘው በሳል የመረጃ ሰው ከተቀመጠበት ተነስቶ ጠረጴዛውን ዙሮ ወጥቶ ከአሃሮን ፊት ለፊት ወንበር ስቦ እየተቀመጠ። ሰውየው በሞሳድ ቀጭን የስልጣን ገመድ ላይ ተረማምደው ቆጥ ላይ ከሰፈሩት በጣት የሚቆጠሩ ባለስልጣናት አንዱ ቢሆንም እያንዳንዱን የበታች ሰራተኛ የሚያቀርበው እንደ ታናሽ ወንድም እንጂ እንደ ታዛዥ የሥራ ባልደረባ አይደለም። ከከፍተኛ ችሎታው ውጪ ፍቅርንና ከበሬታን ያተረፈለት ነገር ቢኖር ይሄው ነበር። አይተን እውነቱን ንገረኝ ካልከኝ ለጊዜው ልሰጥ የሚችለው መረጃ አነስተኛ ነው። ያም ቢሆን ከሞላ ጎደል በዚህ ተካቷል አለ አነስተኛ ጥራዝ ከጠረጴዛው ላይ አንስቶ ያቀበለው። ይህን ጊዜ ውስጥ አንብበው አብላለው። በተረፈ ግን ሁኔታው ግልጽ እንዲሆንልህ ዋና ፍሬ ሐሳቡን እገልጽልሃለሁ። በሩ ተከፍቶ የአለቃው ጸሐፊ በትሪ ላይ ቡናና ብስኩቶች ይዛላቸው ገባች። አለቅየው ለአንድ አፍታ ወሬውን ገታ። ጸሐፊው ተመልሳ ስትወጣ የቀረበውን ቡናና ብስኩት ችላ ብሎ ንግግሩን ቀጠለ። የአፍሪካ ሀገሮች በ1994 ላይ ከሶማሊያና ከሩዋንዳ የእርስ በርስ እልቂት በኋላ ካይሮ ውስጥ ተሰብስበው አፍሪካ የራሷን የሰላም አስከባሪ ግብረ ኃይል ልታዋቅርበት የምትችልበትንና በአገሮች ውስጥ ሁከቶች ሲከሰቱ ያለ ባዕድ ጣልቃ ገብነት ልትፈታቸው የምትችልበትን ሁኔታ አንስተው እንደተወያዩ ታስታውሳለህ? አዎ ትዝ ይለኛል አለ አሃሮን። ዝርዝር ሪፖርቱን ያዘጋጀሁት እኔው ነኝ። በጊዜው እንደ ሚስጥር አልያዙትም ነበር። ነገር ግን ባለፈው ወር ቀጠለ አለቅየው አፍሪካን ዲፌንስ የተባለ መጽሔት ከዓመታት በፊት የጻፈውን ጽሑፍ ጠቅሶ በድጋሜ አፍሪካ ይህንን ዕቅድ በተግባር እየተረጎመችው መሆኑን ሲጽፍ መላው አፍሪካ አስተባበለ። አሃሮን ጭንቅላቱን በመስማማት ነቀነቀ። ሁኔታውን እሱም የተከታተለው መሆኑን በሚገልጽ መልክ ለጊዜው ሁኔታው የዚያን ያህል ባያሳስበንም አንድ ተጨባጭ ነጥብ ላይ ለመድረስ ስንል በተለያዩ የአፍሪካ ሀገሮች በከፍተኛ ኃላፊነት ላይ የሚገኙ ወታደራዊ ባለስልጣናትን ቀርበን መረጃ ለማግኘት ሞከርን። የሚገርም ነገር 3 ወር ሙሉ በያለበት ብንዳክርም ትንሽ ፍንጭ እንኳን ለማግኘት ተሳነን። በመጨረሻም ሳይታሰብ ፈረንሳዮች ቀዳዳ እንዳገኙ ደረስንበት። የት? አለ አሃሮን ከወንበሩ ላይ ወደፊት ፎቀቅ ብሎ። ሞሮኮ ውስጥ አለ አለቃው የቡና ስኒ ውስጥ ስኳር ጨምሮ እያማሰለ። ለጊዜው በተደራቢነት በመለመልናቸው የፈረንሳይ የመረጃ መኮንኖች በኩል ሁኔታውን ስንከታተል ፈረንሳዮች የሞሮኮን የውጭ ጉዳይ ሚኒስቴር እንደመለመሉ ደርሰንበታል። ይህ በእርግጥ ግሩም ተስፋ ነበር። ሆኖም ከ2 ሳምንታት ቆይታ በኋላ ጠቅላይ ሚኒስትሩ በግል ጀልባቸው በሜዲትራኒያን ላይ ሲዝናኑ ድንገት የገቡበት ጠፋ። የተለያዩ ጋዜጦች የተለያዩ ጽሑፎችን አወጡ። ግማሾቹ ታፍነዋል አሉ፣ ሌሎች ራሳቸውን አጥፍተዋል አሉ። አዎ እኔም በርካታ ጽሑፎች አንብቤያለሁ አለ አሃሮን ያጋባውን የቡና ስኒ እያስቀመጠ። በዚህ ተደናግጠን እንዳለን የኛው ልጆች ከአሜሮን ውስጥ መረጃ ለመሸጥ ፈቃደኝነትን ያሳዩ 2 ባለስልጣናትን አገኙ። የገንዘቡ መጠን የሚያስደነግጥ ነበር። ሆኖም ምርጫ ስላልነበረን የተጠየቅነውን ሁሉ ከፈልን። ከመረጃው በፊት ክፍያ መፈጸም ከደንብ ውጭ ቢሆንም ባለስልጣናቱ ከፍተኛ ደረጃ ላይ ያሉ ስለነበሩና እኛም ጉጉት ላይ ስለነበር ገንዘቡን ከፈልን እና ሚስጥሩ ተገኘ አለ አሃሮን። አዎ ምንድን ነው? እሱን ነው እኔም ያልመለስኩት ጥያቄ አለ አለቃው። እንዴት?
አለ አሃሮን ሚስጥሩ ከተገኘ በኋላ ዳግመኛ ሊከሰት የቻለው ችግር አልገለጽል ብሎት። ገንዘቡ ከተከፈለ በኋላ በሁለተኛው ቀን ማለት ከትላንት ወዲያ አረቡ ያውንዴ ያለው አምባሳደራችን አንደኛ ጸሐፊውን መልእክት አስይዞ ወደዚህ ሰደደው። በላከው መልእክት ውስጥ ሚስጥሩን ማግኘቱንና እጅግ አደገኛ የሆነ እንቅስቃሴ በመላው አፍሪካ በተቀናጀ መልኩ እየተካሄደ መሆኑን አናቱም ያለው አዲስ አበባ ውስጥ እንደሆነ ጠቅሶ ዝርዝር መረጃውን በተመለከተ ግን እርሱ ራሱ ይዞት በማግስቱ ወደዚህ እንደሚበር ገለጸልን። የእርሱ እዚህ ድረስ መምጣት ለምን አስፈለገ? እንደማንኛውም ሚስጥር በዲፕሎማቲክ ቦርሳ ሊልከው ሲችል አለ አሃሮን አለቃውን አቋርጦት። አላውቅም፣ ምናልባት ያገኘው ሚስጥር ከፍተኛነት ከራሱ ውጪ ማንንም እንዳይተማመን የፍርሃት ስሜት አሳድሮበት ይሆናል። እሺ አለ አሃሮን መጨረሻውን አፍቆት። የአምባሳደራችንን መምጣት ስንጠባበቅ ትላንት ምሽት ላይ የካሜሮን ኤታማጆር ሹምንና የአገሩን አስተዳደር ሚኒስቴር እንዲሁም የእኛን አምባሳደር በአንድነት ጭና ትበር የነበረች የጦር ሄሊኮፕተር በአየር ላይ እንዳለች መቃጠሏን የካሜሮን የውጭ ጉዳይ እዚህ ባለው አምባሳደሩ በኩል አስታወቀን። ሊሆን አይችልም። ሆነ አላለቃው የተቀመጠበትን ወንበር ድጋፍ በቡጢ መጥቶ እጃችን የገባው ሚስጥር ከሸጡልን ሁለቱ ባለስልጣኖች ጋር አብሮ በሳት ጋየ። እስካሁን ወሬው እንዴት አላገኘሁትም? ማለቴ ያውንዴ ጆሮዎች አሉኝ። ደግሞም የሚገርም ነገር አለቃው አቋረጠው። የካሜሩን መንግስት አደጋ መድረሱን ከገለጸልን ከ7 ሰዓታት በኋላ ነው እዚያው ያሉ የኤምባሲያችን አባላት የደረሱበት። አደጋው ካሜሩን ውስጥ በሚስጥር ተይዞ ነበር ማለት ነው። አሁን ምን ላይ ነው ያለ ነው? አለ አሃሮን በተቀመጠበት እየተቁነጠነጠ። በበኩላችን ማብራሪያ ጠይቀናል የካሜሩን መንግስት። በተጨማሪም ያደጋውን መነሻ የሚያጠና ቡድን ትላንትና ሌሊቱን ወደዚያው በሯል። ሆኖም ዋናው ነጥብ አይደለም። አደጋው ሆን ተብሎ የተፈጸመ ለመሆኑ ጥርጥር የለኝም። ግድያው የሞሮኮ ጠቅላይ ሚኒስትር ከተሰወሩበት ምክንያት ጋር በተዛመደ መልኩ የተቀነባበረ ለመሆኑ አንድና ሁለት የለውም። ይህ ደግሞ አምባሳደራችን እጅ ገብቶ የነበረው መረጃ በእርግጥም ከፍተኛ ዋጋ ያለው ነበር ማለት ነው። አለቅየው ከተቀመጠበት ተነስቶ ከጠረጴዛው ጀርባ ከቦታው ተመልሶ በገዛ ወንበሩ ላይ ተቀመጠና መሳቢያውን ስቦ የታሸገ ፖስታ ወጣ። አሃሮን አለ ፖስታ የያዘበትን እጁን ወደፊት ዘርግቶ። ከጆሃንስበርግ በአስቸኳይ ያስጠራሁህ ወደ አዲስ አበባ ሂደህ የዚህን እንቅስቃሴ አናት ሸምቀቆ ውስጥ እንድታስገባልኝ ነው። ይህ ትኬትህና ፓስፖርት ነው። የታሸገውን ፖስታ አቀበለው። የዛኑ ሌሊት ከቴል አቪቭ ተነስቶ በአቴንስ አድርጎ አዲስ አበባ ገባ። በፓስፖርቱ ላይ ያለው ስሙ ካሚል ጀማል ጀማኤል ይላል። ዜግነት ሊባኖሳዊ፣ ስራ ንግድ። አዲስ አበባ ከገባ 3ኛ ወሩን ጨርሶ 4ኛውን ሊይዝ የቀሩት ጥቂት ቀናት ናቸው። ጨለማው ግን አሁንም አልገፈፈለትም። አዲስ አበባ እንደደረሰ ቴል አቪቭ ያለው አለቃው በቅድሚያ ባመቻቸለት መሰረት ከእንግሊዝ MI6 ሰዎች ጋር በቅንጅት በመስራት መረቡን በስፋት ዘረጋ። መረቡ ውስጥ የገባ የተጠመደ አሳ ግን አልነበረም። አሃሮን ሊክደው ያልቻለው ነጥብ አዲስ አበባ ውስጥ ከሞሳድና ከሲአይኤ ይልቅ MI6 ቀድሞ ሚስጥሩን ማነፍነፍ መጀመሩን ነበር። ሆኖም እንግሊዞች የመለመሉት ጥቂት ኢትዮጵያውያንን በመሆኑና እነዚህም ከሞላ ጎደል በኢትዮጵያ የስለላ መዋቅር ውስጥ የታቀፉ ለገንዘብ ሲሉ በተደራቢነት ለMI6 የሚሰሩ በመሆናቸው የመስክ ስራ በስፋት ለመስራት የማይመቹና አመኔታም የማይጣልባቸው ሆነው አገኛቸው። ይህን ችግር ለማስወገድ አሃሮን ቴል አቪቭ የሚገኙ ኢትዮጵያ ውስጥ ተወልደው ያደጉ ወደ እስራኤል የተመለሱ አይሁዶችን በብዛት ወደ አዲስ አበባ አስመጥቶ አሰማራቸው። ይህ አዲስ አበባ ውስጥ በርካታ ጆሮዎችና አይኖች እንዲኖሩት ከመርዳቱም በላይ የእንግሊዝ MI6 ለሚያደርግለት ድጋፍ ወሮታውን ለመመለስ አብቅቶታል። በአዲስ አበባ ውስጥ በአጭር ጊዜ ከእንግሊዞች የተሻለ ሰፊ መረብ ዘርግቻለሁ ብሎ ቢያምንም የመጀመሪያውን በር የከፈቱት እንግሊዞች ነበሩ። ሰኔ መጨረሻ ላይ አዲስ አበባ በገባ በ3ኛ ወር በአዲስ አበባ የMI6 ቡድን የሚመራው ሮበርት ፋረል ዜናውን አበሰረለት። ፋረል የ38 ዓመት ጎልማሳ ነው። ፈጣንና ቀልጣፋ ጭንቅላት ስላለው አሃሮን ያከብረዋል።
ለመጀመሪያ ጊዜ የተዋወቁት በ1991 ሶማሊያ ውስጥ ሁለቱም የመረጃ ስራ ሲሰሩ ነበር። እርግጠኛ ነህ? አለ አሃሮን በመቀደሙ የተሰማውን ብሽቀት አምቆ ይዞ። ይመስለኛል አለ ፋረል በቀኙ የያዘውን የሼሪ ጠርሙስ እየከፈተ። የተከፈተውን ጠርሙስ በቀኝ እጁ ይዞ በእርጋታ ሁለት መለኪያዎች ከመደርደሪያው ውስጥ አወጣና ለሁለቱም ከቀዳ በኋላ ለስፔን ወይን ጠጅ ጠማቂዎች ብሎ መለኪያውን አነሳ። ዓለም ሁሉ የፈረንሳዮችን ወይን ጠጅ ያደንቃል። የኔ ልብ ግን ጥንትም ዛሬም ወደፊትም ያለው ከስፔን ጠማቂዎች ጋር ነው አለ ፈገግ ብሎ። ቦብ ይቅርታ አድርግልኝና የመጣሁት ለሼሪ ያለን ታማኝነት ለማረጋገጥ አይደለም አለ አሃሮን በስጨት ብሎ። ለማወቅ የምፈልገው በእርግጥ ቀዳዳ ማግኘትህን ነው። አትቸኩል አለ ፋረል ፈገግ ብሎ አሃሮንን ይበልጥ ማበሳጨት የፈለገ ይመስል። ልጁኜ አባቴ ሁሌ የሚነግረኝ ተረት ነበር። የስፔን ወይን ጠጅ ጠማቂዎች የፈጣሪ ያለ። አሃሮን ተነስቶ ቆመ። እመነኝ ካሁን በኋላ ስለ ሼሪ ወይ ስለ አባቴ ልትቀባጥር ብትሞክር አለ አሃሮን ቡጢ ጨብጦ። ደና አለ ፋረል እየሳቀ ቶሎ ተቀመጠና ቁጭ ብለህ ብትሰማኝ አይሻልም አለ በንዴት ቡጢ ጨብጦ ቁልቁል የሚመለከተውን አሃሮንን እያየ። ባልቀጥል ምን ታየኛለህ? ምንድነው አገኘሁት የምትለው? መረጃ ያለው ሰው ያጠመድኩ ይመስለኛል አለ ፋረል ለመጀመሪያ ጊዜ ኮስተር ብሎ። ማን ነው እሱ? ለጊዜው ማንነቱን እናቆየው። ቦብ ሚስጥር መደበቅ ነው አለ አሃሮን በስጨት ብሎ። ዲፕሎማት ነው አለ ፋረል ትንሽ ካቅማማ በኋላ። ኢትዮጵያዊ አይደለም፣ ላይቤሪያዊ ነው። እንዴት መለመልከው? ስለ ፈጣሪ ብለህ ሁሉም በግልጽ አስረዳኝ። ፋረል መለኪያውን አንስቶ ከጨለጠ በኋላ ዝርዝር ነጥብ ውስጥ እንድገባ አታስገድደኝ። አልገባም። ዋናው ነጥብ ሰውየው ሚስጥሩን እንደሚያውቅ ደርሰንበታል። ካሁን በኋላ የጊዜ ጉዳይ ነው። ብዙ እንደማይዘገይ እርግጠኛ ነኝ። የፈለግነው ሚስጥር በእጃችን ይገባል አለ ፋረል በተቆራረጠ አረፍተ ነገር። በምን መንገድ ልረዳ እችላለሁ እኔ አለ አሃሮን መቀደሙ አንጀቱን እየበላው። አመሰግናለሁ፣ ግን ለጊዜው እርዳታ አያሻኝም አለ ፋረል ዘብነን እያለ በሚስጥሩ ላይ ያለውን ባለቤትነት ለማሳየት እንደፈለገው ሁሉ። በሳምንቱ ሁኔታዎች ሁሉ ተቀያየሩ። ተስፋ የተጣለበት የላይቤሪያው ዲፕሎማት የገባበት ጠፋ። አሃሮን አለ ፋረል ጸጉሩን እየነጨ፣ እርዳታ እንፈልጋለሁ። ይሄን ሰው የገባበት ገብተን ማግኘት አለብን። ሚስጥሩን ይዞ ነው የተሰወረው። የተባለው የላይቤሪያ ዲፕሎማት መጥፋት ሁለቱን የመረጃ ቤቶች በአዲስ አበባ ውስጥ ይበልጥ አስተሳሰራቸው። ያላቸውን የሰው ኃይልና የገንዘብ ብርታት ሁሉንም በቅንጅት ለመጠቀም ዝግጁ ሆኑ። ዲፕሎማቱ የላይቤሪያው ወታደራዊ አታሼ በፍጥነት በእጃቸው መግባት አለበት። በፍጥነት ልጅቷ የያዘችውን የሲጋራ ፓኮ ቁልቁል ቀደደችና ከውስጥ ባቄላ የምታክል የድምጽ ማስተላለፊያ መሳሪያ አውጥታ ለአሃሮን አቀበለችው። በጣም አደገኛ ዘዴን የተጠቀምነው፣ ግን ውስጥ ከገባ በኋላ ሊያጨስ ፓኮን ቢያወጣ ኑሮ አለ አሃሮን። ፓኮን ቀዶ ውስጡን እስካላየ ድረስ አያገኛትም። ደግሞ ይህንን እየሸተትኩት የደባበስኩትን ሲጋራ አውጥቶ ካፉ ከሰካው ሰውየው ጤነኛ አይደለም ማለት ነው። እስቲ አሽተው አለች እሷን የሚሸተውን የሲጋራ ፓኮ ወደ አፍንጫው ያስጠጋች። ቦብ ምን ያህል እንደሚደሰት አላውቅም አለ አሃሮን ፊቱን ከሲጋራው ፓኮ ያሸሸ። ተደሰተም አልተደሰተም እስራኤን ጨርሻለሁ። ቃልህን ማክበር አለብህ። በሚቀጥለው አውሮፕላን ወደ ቴልአቪቭ መመለስ ፈልጋለሁ። ያንን መወሰን የሚችል አሮን ራሱ ነው። እኔ ላደርግ የሚችለው ነገር ብሶትሽን ማሳወቅ ብቻ ነው አለ አሃሮን አይኖቹን ከፊት ለፊት ካለው መንገድ ላይ ተክሎ። ያንን ደግሞ አድርጌዋለሁ። እንግዲያው ልትረዳኝ ካልቻልክ ከአሮን ጋር መገናኘት ፈልጋለሁ። ሞኛቱኝ። አንድ ጊዜ አዲስ አበባ ከደረስሽ በኋላ በምንም መንገድ ከአሮን ጋር መገናኘት እንደማቺ ገና ከቴልአቪቭ ስትነሺ የተገለጸልሽ መሰለኝ አለ አሃሮን ዞር ብሎ ተመልክቷት። ከቴልአቪቭ ስንነሳ የተነገረኝ ሚሽኑ ከአንድ ወር በላይ የማይወስድ ስለመሆኑ ነው። አሁን ግን ሁለተኛ ወሬን ይዣለሁ። አይገባችሁም እንዴ ሰው ችግር? ስንት ጊዜ ልንገርህ?
ህፃን ልጅ የልብ ቀዶ ጥገና ሊደረግላት ስትዘጋጅ ነው አሮን አቻክሎ ቶሎ እንደምመለስ አግባብቶ ወዲህ እንድመጣ ያደረገኝ። ይገባል? ሌላው ቢቀር በዚህ ጊዜ ህፃን ልጅ ልንከባከባት ፈልጋለሁ። የተሰጠኝን ስራ እኮ ጨርሻለሁ። እዩ አለ አሃሮን የመኪናውን ፍጥነት ቀንሶ። ይቅርታ አድርጊልኝና እኔ ስለ ህፃን ልጅና ስለ ሌላው ችግርሽ ሁሉ የማውቀው ነገር የለም። እኔ የማውቀው ለስራዬ የምጠቀምበት አማርኛ አጣርታ የምትናገር የአዲስ አበባን ጉራንጉር የምታውቅና ቀላል የጦር መሳሪያዎችን ጠንቅቃ ያጠናች ልምድ ያላት የመስክ ሰራተኛ እንድትላክልኝ መጠየቄንና በሳምንት ውስጥ አንቺ መምጣትሽን ብቻ ነው። ከዚህ ውጪ ሚሽኑ እስካልተጠናቀቀ አለበለዚያም ባንቺ ምትክ ሌላ ሴት እስካልተተካችልኝ ድረስ ላደርግ የምችለው ነገር ቢኖር ችግርሽን በጽሁፍ ማሳወቅ ብቻ ነው። ተግባባን? ለምን ቀስ ብለህ አሮንን ልታግባባልኝ አትሞክርም አንተ? ክርክር መግጠሙ እንደማያዋጣት ስትረዳ ለዘብ አለች። አላመንሽኝም ማለት ነው ያለፈው ጊዜ ስነግርሽ? አለ አሃሮን በረጅሙ ተንፍሶ። እኔ ራሴ አሮንን በአካል ላገኘው አልችልም። አየሽ፣ እሱ የኤምባሲያችን አባል ስለሆነ ክትትል ሊደረግበት ይችላል። ስለዚህ እኔ ራሴ ትዕዛዙ ደርሶኝ ከቴልአቪቭ ስነሳ የተገለጸልኝ ነገር ቢኖር አዲስ አበባ ከደረስኩ በኋላ ከማንኛውም የኤምባሲያችን አባል ጋር መገናኘት እንደማልችልና ማንኛውንም ግንኙነት በሚስጥር በተዘረጉ አቀባባይ ወኪሎች አማካኝነት ብቻ እንድፈጽም ነው። ከዚህ ውጪ በቀጥታ ላገኛቸው የምችለው ለዚህ ጉዳይ አብሮኝ የመጡ ከበታች ያሉ ሰራተኞችን ብቻ ነው። በቃ ደግሞ እውነቱን ንገረኝ ካልሽ አሮንም ቢሆን ሊመልስልሽ አይችልም። እንድትመለሽ ፈቃድ ሊሰጥሽ የሚችለው ሰው ያለው እዛው ቴልአቪቭ ነው። እና የኔ ችግር መቼ ነው የሚፈታው? ሚሽኑ ዳር ሲደርስ። አብዳል እንዴ? ይህ ነገር እኮ ለወራት ሊቆይ ይችላል። በጭንቀት አፈጠጠችበት። በወራት ጊዜ እንቆቅልሹን ከፈታ ነው እድለኞች ነን። እውነቱን ንገረኝ ካልሽ ቀናት በተቆጠሩ ቁጥር ፍርሃቴ እየጨመረ ነው የመጣው። በተለይ ከ3 ሳምንታት በፊት ካዛንቺስ ውስጥ በጥይት ቆስሎ የነበረው የሞሮኮ ወታደራዊ አታሼ አምቡላንሱ ደርሶ ሊያተርፈው ሲችል ጸጥታ አስከባሪ ተብለው የመጡ ፖሊሶች ራሳቸው አፍነው ሲገድሉት የእንግሊዝ ስድስቶች ያነሱትን ፎቶግራፍ ካየ ወዲህ እንጃ እነዚህ አፍሪካውያን የሚሰሩትን ጠንቅቀው የተረዱት ይመስለኛል። እያንዳንዱ እርምጃቸው ማሰሪያ ያለው ነው የሆነብኝ። እነዚህ ባሪያዎች ፈንቅለው የተነሱለት ዓለም ወዮለት። ፈገግ አለ። አፍሪካውያን ባሪያዎች አይደሉም አለች ኮስተር ብላ። ኢትዮጵያዊነቱ አገረሸብሽ እንዴ? ፈገግ አለ አሃሮን ፊቱን መልሶ እየተመለከታት። ይኸው እስራኤላዊነቴ ጥያቄ ውስጥ አይገባም አፈጠጠችበት። ግን ይህ የተወለድኩባትና ያደግኩባትን አገር እንድጠላ አያደርገኝም። እውነቱን ንገሪኝ ካልክ ደግሞ ሰላይ ሁኜ ወደ ኢትዮጵያ መመለሴ ያቅለሽልሽኛል። ኡፍ አንቺ ሴትዮ መኪናውን አገማሹ አለ አጠገቧ የተቀመጠው አሃሮን መስኮቱን ዝቅ እያደረገ። ሐሳብ ገባው። እስቲ ለማንኛውም ድጋሚ ያሳውቀዋለሁ ችግርሽን። አሃሮን እውነቱን ሊገልጽላት አልፈለገም። ተለዋጭ የመስክ ሰራተኛ ቢጠይቅ የቴልአቪቭ ቢሮ በሰዓታት ውስጥ እንደሚልክለት ልቡ ያውቀዋል። ሆኖም ይህች ልጅ መመለስ አልፈለገም። ፍጥነቷን፣ ድፍረቷንና የመሳሪያ አጠቃቀም ችሎታዋን እምነት እንዲጥልባት አድርጎታል። እሷን መልሶ ምናልባት ብቁ ያልሆነ የመስክ ሰራተኛ ላይ መውደቅ አልፈለገም። ያለው ምርጫ በተቻለው ሁኔታ ከእርሱ ቁጥጥር ውጭ እንደሆነ ልጅቷን ማሳመንና አዲስ አበባ እንድትቆይ ማስገደድ ብቻ ነው። ቆንጆቹ ደራሲ ሰርቅ ዳንኤል። ቆንጆቹ